ከሆነ የመጣሽው መቀየር ስለማትችልም ይሆናል የምታሽከረክርሽ እንጂ የእሷ ጥቅሟ አንቺ አንድ ቤት ስትሰሪ ነው። ገባሽ? ከአንድ ቤት አንድ ቤት ስትዞሪ እሷ ጥቅም የላትም። ምናልባት ግን በቪዚት ቪዛ ገብተሽ ወደ ኢሚራት ወደ ኢምፕሎይመንት መቀየር ስለማይችል ይሆናል የምታዞርሽ። ፓስፖርት ቁጥርሽን ታውቂዋለሽ? እንትን ኮፒው ከቤት ያለ ወንድሜ ይሰጣችሁ እንደሆነ መሲ ባንቺ ስልክ ሞክሪው። ምናልባት የኔን ማንሳት ካልፈለገች ላክልሽ። ላኪልኝ። ጋይስ ሜምበር ስጡኝ በማርያም አካውንቴ ዋርኒንግ ብሎ አስወጥቶኝ ነው የተመለስኩትኝ እና አንድ ሁላችሁም ታብታብ አድርጉና ሜምበር ስጡኝ። ሜምበርና የቲክታክ ምልክት ስጡኝ። የቲክታክ ምልክቱን አይዞሽ። እሺ ልጆች አሉሽ? አለች ነው። ስንት ልጅ? አንዲት ነው አለች። አንዲቱ የእህቴ ልጅ ናት። እኔ ጋር እንትን ነው። ባልሽስ? ባለቤት አለኝ። አይዞሽ። መሲ አክስቴ ናት የምትለው ማን ነው? አክስቴ ናት የምትይው ነው? ግቢ። ማን ናት አክስቴ? አስገባት። ሳሪ ሞዴሬተር ኳል ጋይስ ሜምበር ሁኑ። ሜምበር ናኔማር እንዴት ነሽ? አልሐምዱሊላህ። ሀይርያ ነኝ የወንድምሽ ልጅ። ሰላም ነው? ደህና ነኝ። እኔ እኮ ሳውዲ የመጣሽ ነበር የመሰለኝ። መጣለች ሲሉ ፈልጌሽም ነበረ። ምን ሆነሽ ነው? ዱባይ ነው ያለው። ምን ሆነሽ ነው? ጣይ ምንድነው እንደዚህ ሆንሽው? ምንድነው እንደዚህ ሆንሽው? ደህና ነኝ አልሐምዱሊላህ። ጣይ ምንድነው እንደዚህ ሆንሽው? አንቺ እኮ ብዙ ነገር የምታውቂ ነበርሽ እህቴ። ምንድነው የተበደልሽው? ምንድነው የሆንሽው? በተሳሳተ ደላላ መጥቼ ደላላዎች እንደዚህ ያደረኩ እና ማን ናቸው? በማን ደላላ ነው የመጣሽው? እና ሰይዱ ነው የሚያውቁት፣ እኔ አላውቀውም። ጠይብ አታልቅሽ። ለምንድን ነው ታዲያ እንደዚህ የምታለቅሽ? ስልካችሁ አለ? ወረታ ናቸው። ባህር ዳር ወረታ ነው። ደላላዋ ወረታ ናት። ወረታ ናት። ታመልጣለች ታዲያ። አምሽ ጤናሽን ደህና ሁኚ፣ ራሽን ጠብቂ፣ ምንም ነገር እንዳጋጥምሽ። መሲ ፈልግሻለሁ። እሺ ወይ ሳራ? እሺ አለም ችግር የለም። አናስ በውስጥ ማውራችሁ አለ። ከዚህ ማውራት አልፈልግም ስለሷ። እሺ ራሽን ጠብቂ። ናና ይማር ያሳለፍሽው ነገር ታውቂያለሽ። ለልጅ ስቲ ለእናቴ ስቲ ጠይብ አታልቅሽ። እሺ የሚያስፈልግሽ ነገር ካለ ሀላስ እነሱ አሉ፣ ነገሮቹ ይመቻቹልሽ አለኝ። ሰው አለሽ? አሁን ከማን ጋር ነው ያለሽ? ከሰው ጋር ነሽ? አዎ ሰው ጋር ነው ያለው። ልጆች አስጠግተዋት ነው ያሉት። እኔ ሳውዲ ነኝ፣ ጣለብ ነኝ። እኔ እኮ እዚህ የመጣሽ መስሎኝ ስልክ ብዙ ጊዜ አፈልጌ አጣዋትኝ። አይርያ ለሰይዱ ማለት ነው የፓስፖርት ኮፒ ከዛ ነው ያለው እና አውጥቶ እንዲሰጣቸው ሀላስ እኔ እቀበለዋለሁ። ደውልለትና ለመሲ ወይም ለሳራ ለአንዳቸው ልክላቸዋለሁ። መረጃሽ በሙሉ ስልክሽን የት ጥለሽው ነው አንቺ? መረጃሽ በሙሉ የት ነው ያለ? ከሷ ነው ያለ። ስትል የጀፖርሳ ራሱ ከሷ ነው ያለ። ከደላላሽ? አዎ። ሀላስ አሁን ምንድን ነው የምትፈልጊው ከሰይዱ የምቀበለው? የፓስፖርቱን ኮፒ ቁጥሩን ስለፈለጉት ነው። ምንድን ነው የሚያስፈልግ መሲ? ምንድን ነው የሚያስፈልገው? አሁን ከሷ መረጃ እናናገራቸዋለን። መጀመሪያ ሙኒትም እሷ የመጣችበትን እንትን ስለሚታወቅ እኛ እናወራቸውና ማሚም ስላለች እንዲስተካከልላታል። ችግር የለም። እንደ አደራችሁን። እኔ መሲ በውስጥ አወራሻለሁ ያለውን ነገር እዚህ ማውራት ስለማልፈልግ ነው። እሺ ችግር የለም። አይዞሽ እሺ። ናኔ ማር ምንም አትሆኝም፣ አብሽሪ። ልሻይሪ አሁን እኮ ምንም ሆኝ አይደለም። ያመጡኝ ለኮንትራት ለ2 አመት ብለው ነው ያመጡኝ። አሁን ግን ካመጣች በኋላ ፓስፖርቷን ስጭኝና ይሰራላት ስባል
ስለማትሰጣቸው ከ6 ቤት ነው ከመጣው 8 ወሬ ነው ከ6 ቤት ነው ያስገባ። እሷ ነው የምትወስድ። አይዋ ስንት ወር ሰርተሽ ታውቂያለሽ? ስንት ብር ከፍለሽ ነው የመጣሽው ከኢትዮጵያ? ድምፅሽ አይሰማም። ስልኳን አስተካክሉላት እስኪ። አይሰማም። 120 ሺህ ብር ከፍዬ ነው የመጣው። አዎ ከዛ አንድ ቤት ስንት ወር ሰራሽ እዚህ ሀገር? ለምሳሌ እሺ ከአንድ ቤት 2 ወር ከአንድ ቤት ልጅ ካለበት ቤት 1 ወር 3 ወር እንደገና አሁን ደግሞ ያመጣች ቤት ደግሞ ረመዳንና ከረመዳን በኋላ ያለውን የሰራው ደግሞ 2 ወር ከአንድ ቤት ደግሞ አሁን ሰርቻለሁ። 10 ቀን ያሰራች ቤትም አለ። ምክንያቱ ምንድነው? 10 ቀን ሰርተሽ ምትወጩ ሰዎቹ ናቸው ውጭ የሚሉሽ ወይስ ደግሞ ምን አድርጋ ነው 10 ቀን ሰርተ ወጣውበት? ምን አድርጋ ነው ንገሪኝ አለቻት። 200 ሰጠቻት። ምን አድርጋ? ምንም አላደረገችኝም ብላ ነው የመለሰቻት። ሰዎቹ ናቸው የሚመልሱሽ አይደለ? አዎ ፓስፖርት ሚዩት ለፓስፖርትን ሰጣ ስለማታሰራ እንታመጣ ሁሉም ግን ካሜራ አለ። ካሜራው ይታያል። አንድ የወንድምሽ ስም ማን ነው? ጥጋቡ። ያንቺ ስም ማን ነው? መሪማ ነው? መሪም ጥጋቡ ነው። ሄሎ መሪም ጥጋቡ። ሰላም እንዴት ነህ? ማን ነበር ወንድምሽ ስሙ? ሰይዱ ጥጋቡ። ሰይዱ እንዴት ነህ? አለም ሰላም ነው። እንዴት ነሽ? አለው ከዱባይ ነው የምደውልልክ። እሺ የመሪማ ወንድም ነህ? አዎ ነኝ። እሺ ስትመጣ በማን ነበር የመጣችሁ? አንተ ማን የምትባል ደላላ ነበረች የላከቻት? ዘምዘም የምትባል እንደዚህ ያለች መዲና የመዲና አዎ ለሷ ነው ብር የከፈላችሁት? ለመዲና ማለት ነው። ስልኳ አለክ የመዲና? አይ ምንም የለም። መሪማ እኔ ጋር ናት ያለችው እና ልናናግርላት ፈልገን ነው። የፓስፖርት ኮፒው አንተ ጋር አለ? ኮፒ ፎቶ የተነሳለ ኮፒ የለም። ምንም ነገር ለኔ የለም። ፈልግ በይው እንዴ በፎቶ የለም። በፎቶ እንመለ የእህትክ የለም? ሰይዱ እስቲ ለውድ አድርጊው። እቤት ነው ወይ ያስቀመጥሽው? በፎቶ የት ነው? ማስረጃ ጋር ተማሃል አለ። በኮፒው ነው ከትምህርት ማስረጃ ጋር በኮፒው እቤት አለ። አንተ የት ነክ? ቤት ነክ? እዛ አሁን ትምህርት ማስረጃ ያለበት ቤት ነክ ያለኸው? እሺ ሄድ፣ ስልኩን አትዝጋጅ። ኦኬ ሄድና እንትን በል ትምህርት ማስረጃውን እንትን በል አውጣው እስኪ። የለም ወረቀቷ ለማስተካከል ፈልገን ነው እንዴ? እየሰማሃት አይደል እንዴ? ታዘጋው ይኸው ከዚህ ነግሮት አይደለም ያለውን ነገር ናና ማራ ይዞሽ እሺ። የትምህርት ማስረጃ ምናምን አንተ የሷ ሰውነት ወደ ተንቀጠቀጠ
ታገኛለህ። ተረጋግጡ አንቺ እስኪ ቶሎ ማፈልጉና አላችሁ እሱ ኮፒ ነው ፓስፖርት ኮፒ እሱ ወረቀት የተባለ አንቺ ተክላለህ አንቺ አንተ አንድ ጊዜ ብትነሽና ስትጭን እና የታሰረውን አንተ ወይ ማን ወረቀት የተባለ አንቺ ተክላለህ ቆይ አንዴ እየፈለጉት ነው። እሺ እናቷ እንትን ስለምትል ማለት ነው ደህና ናት በሉት። እሺ ችግር የለም ታወራቸዋለች። ሄሎ እሺ እስከዛ ማዘር አሉ ታወራቸው ማዘርን ሄሎ አውሪያቸው ሚውታ አንቺ ወይ ማዘርዬ አንዴ አውሪያቸው ደህና ነኝ አልሐምዱሊላህ አንቺ ደህና ነሽ ደህና ነኝ አልሐምዱሊላህ ማማ ደህና ናት ሄሎ ደህና ነሽ አንቺ ደህና ነኝ አልሐምዱሊላህ አንቺ ደህና ነሽ እኔ ደህና ነኝ አንቺ ደህና ነሽ ሄሎ ቆይ እንትን አሉት መሰለኝ ኔትወርክ እንትን አላቸው። እማማ አውሯት ሄሎ አልጣሽ ደህና ነሽ ማማ ደህና ናት ፌርዶስ ደህና ናት ታገኛታለሽ አዎ ላገኛት እሺ ወረቀቱ ሀብለው የምናገኘው ፓስፖርት እንትን የትምህርት ማስረጃ ያለ አይደለ ከትምህርት ማስረጃ መሀል ላይ ነው ያለ የፓስፖርቱ ኮፒ ከትምህርት ማስረጃ መሀል ላይ ነው ያለ እሱ እንዳለ ወረቀቱ ሰጥቼው መስሎኝ እናታስነበረው እንሻ አገኛት እሺ ሄሎ እሺ ሄሎ ማማ ሄሎ ደህና ነሽ ማማዬ ሄሎ ማማ ሄሎ ነካችሁ መሰለኝ አንዴ ልጇን ስጣት ታውራት
ሄሎ ፊርዶስ ደህና ነሽ? እንዴት ነሽ? ትምህርት እንዴት ነው? አንቺ ናፍቃ ነው። ደህና ናት፣ ደህና ናት። ደህና ናት፣ ደህና ናት። ሁለቱም ደህና ናቸው። የትምህርት እንትን ያልሽውን ግን ፓስፖርት ያልሽውን እየፈለኩት ነው። ምን ያለ ኮፒ እኮ ነው፣ ፓስፖርት አይደለም ወረቀት ነው። ኮፒው እኮ ነው ሰይዱ። እና ኮፒውን ከምን ላይ ነው የማገኘው? የአንቺ የትምህርት ማስረጃ ከምን ላይ ነው? እስኪ ፈልጊ። የትምህርት ማስረጃ ወረቀት አለልህ። በቃ ማሚ ትፈልግላት ታዩና ማለት ነው። እኔ አስልኬ ልክልሻለሁ። አይርያ እየሰማሽ ነው? አይርያ ማናነ ማር የሆነ ቁም ሳጥን አለ፣ ከዛ ውስጥ የትምህርት ማስረጃ አለ። ከዛ መሀል እሱ እኮ ፓስፖርት ነው የሚፈልግ። ችግር የለውም። እኔ ደውዬ ነግረውና ለኡመር ደውለሽ አስረድተሹ ለምን አታመጭልንም? ቼክ እንዲደረግ እኔ ለምን ጠለብ ነኝ ካርድ አያመጡልኝም። አሸን ኢሞ አይገባልኝም። ሰይዱ ኢሞ ሲገባ እኔ ለኡመር ልደውልና ኡመርም ቢሆን ደውሎ ከቁም ሳጥኑ ፈልገ ወረቀቱን ኮፒ ላክላት ለዋል። እዩ አይርያ ሄሎ በቃ ወይኛ እዚህ እንፈልገዋለን። ችግር የለም። ታወራታለህ፣ እሷን ሰላም ትላታለህ። ስልኩን እሺ እንኪ አውሪው። ሄሎ ሰይዱ ይሰማል? ደህና ነሽ? ደህና ነኝ አልሐምዱሊላህ። አንተ ደህና ነህ? ደህና። አሁን የት ውስጥ ነሽ ነው አሁን አንቺ? እኔ ደህና ነኝ። ፓስፖርት የነለስ አይ ዘጋ። ኔትወርኩ ዝም ብሎ ነው የሚዘጋ ያለበት አካባቢ። ማሚ እስቲ እሷ ደላሏን በቃ እሷ ማሚ ታውራት። እሺ ፓስፖርት አነሳች አወራታለሁ። ሳሪ መሲ በቃ እንደዛ ይሻላል። እሺ እናት ሙኒት ደጋግማ ትደውላታለች። ቢሮንም ስላወቀችው ችግር የለም ታወራታለች። እሺ ከዛ አንቺ የምትፈልጊው አሁን ምንድን ነው ንገረት ለሙኒት። እኔ የምፈልገው ፓስፖርቴን እንድትሰጠኝና ሰርቼን ለልጄ እንድልክ ለድሃ እናቴ እንድልክ ነው የምፈልግ። ፓስፖርቴን ትስጠኝ። አቄንም ትስጠኝ የሰራሁትን። ወላሂ ምንም ችግር የለብኝም። ከገባሁበት ቤት ሁሉ ካሜራ አለ። ካሜራው ይታይብኝ። አንድም ነገር ይኸውልሽ አንድ ነገር ልንገርሽ። እኔ ምናልባት እሷ ራሷ ወጪ አውጥታ ከሆነ ያመጣችሽ ወላሂ እኔ አይደለም አንቺ እኮ እዛ እንደምትከፊው እዚህ እሷ ከፍላ ነው የምትቀበልሽ። ገባሽ? እንደዛ ከሆነና ወጪን ሰታች ወስጄ ልልቀቃት ካለሽ ትችያለሽ። እኔ ከፍዬ አይደል የመጣው? ጨርሼ ሀቄን ጨርሼ እኮ ከፍዬ ነው የመጣው። ሁለታችሁንም ማገናኛችሁና አገናኝ ነው ያልኩት። እሱንም ከተገኘች ማለት አረቦች የሚመልሱብኝ ምክንያት ምንም ምክንያት የለ። አልሰራም ብዬ ማልወጣው ካሜራው የሚታይብኝ የሚመልሱኝ ምክንያት ለአዚም ፓስፖርት ያስፈልጋል። አሁንስ ልጆች ስራ ሊያስገቡ ነበር። ፓስፖርቱ ስለሚያስፈልግ እኮ ነው። ፓስፖርት የሚይዛብኛለች እሷ። ማሚ እኔም እንደጠረጠርኩኝ ታውቂያለሽ። ችኛዋን ዝም ብላ የሆነ እንትን ውስጥ ገብታባት ከሊወል እያስገባቻት እንዳይሆን ኖ እኔ እርግጠኛ ነኝ። በእርግጠኛነት የምነግርሽ በቪዚት ቪዛ ነው ልጅቷ የመጣችው። ቪዚት ቪዛ መቀየር አትችልም። ገባሽ? ወደ ኤምፕሎይመንት አይቀየርም። ስለዚህ ያ ነው ያስቸገራት አሁን እንጂ የእሷ እኮ ተጠቃሚ የምትሆነው መቼ መሰለሽ? እንትን ስትል ነው፣ ከስተመሮቹ ወስደዋት ሲከፍሉ ነው እንጂ ከቤት ቤት ስትቀይር እኮ አሁን አንድ ስፖንሰር ወስዶ ሲመልሳት ብር መልሽ ይላታል። ገባሽ? ያኛው ደግሞ ስትሄድ እንደገና ይሰጣትና ሲመልሳት መልሽ ይላታል። በ4 ቀን ውስጥ ግዴታ ነው ፓስፖርት መላክ። በዛ ከተባለ 5 ቀን ውስጥ ፓስፖርት ልካ መሰራት አለበት ቪዛ። ገባሽ? እሷ ያንን መስጠት ያቃታት እርግጠኛ ነኝ ልጅቷ የገባችው በቪዚት ቪዛ ነው። ለዛ ነው አስገቢኝ የምትይው ልጅ ማለት ነው። የሆነ ስልክ ቁጥር የሆነ እንትን አስቀምጠሽ አስገቢኝ የምትይው ፎሎ አርጊኝ መጀመሪያ ኢንቫይት ለማድረግ የሆነ ደላላ ነሽ፣ ደላላ መሰልሽኝ። ይሄው ኢንቫይት አድርጌሻለሁ። ሄሎ እንዴት ነሽ እናት? ይቅር ተረበሽ ነሽ? እንዴት ነሽ? ሰላም ነው?
አለ አንዴ ሙኒ የሙኒትን ስልክ ታነሽላታለሽ እንዴ? አነሳችልሽ? እንትን ቆይ አንዴ ስሟ በየትኛው ቁጥር ነው የደወልሽላት? 65 ማሚ። እሺ አሁን አንሽልኝ ዘምዘም ነው ስሟ። ዘምዘም ነሽ እናት? እሺ አንዴ ሙኒ ታወራሻለች። 33 መጨረሻው አንሽልኝ። 33 አሁን እኔ ልዝጋና እሷ 33 መጨረሻው እሺ እናት። እሺማ እሺ። አይ ጥሩ ትመስላለች ሸክሏ። ሎማ ፊሽ ሰላም አለይኩም ዘምዘም። ወአለይኩም እንዴት ነሽ? አወቅሽኝ? ሙና ነኝ። ሙኒት ደህና ነሽ? አሁን እኛ ያለነው ቲክቶክ ላይ ነው። ፈቃደኛ ነሽ ድምፅሽን ለማሰማት? ኦኬሽ። ማን ነው ስምሽ አንቺ? መርያም ጥጋቡ። መርያም ጥጋቡ አንቺ ጋር ነበረች እና ስራ እየላክሻት ነበረ መሰለኝ። ወደ 6 ቤት ሄጃለሁ ነው የምትለው። ምን ነበር ችግሯ? በምን መንገድ ልናስተካክል እንችላለን? እኛ ስንደውልልሽ ሁለታችሁንም ለማገዝ የእሷን ነገር ለማስተካከል ነው። ይሄ ክስ ወቀሳ ምናምን አይደለም። አግዘንሽ አንቺም የቸገረሽ ነገር ካለ አልስተካከል ያለሽ አስተካክለን የልጅቷን ህይወት ለማስተካከል ነው። ገባሽ? ምን ነበር ችግሩ? 6 ቤት የዞረችበት? አወላን ኩዌት 2 ዓመት ሰርታለች ብሎ የሆነ ደላላ ላከልኝ። አቡዳቢ ሄደች ስፖንሰር ቤት ቀጥታ ነበረ ስፖንሰር ቤት ሄደችው። አይ ያመጣሽልን ፈርስት ታይም ነች ብለው ወቀሳ ሲያቀርቡብኝ እና ደግሞ ሴትዮዋ ትልቅ ሰው ናት። ከዛ በቃሽ ትልቅ ሰው ከሆነች ማታውቅ ከሆነ ቋንቋ መልሷት ብዬ ኢቨን እንኳ ደላላውን አልተናገርኩት፣ እሷን አልተናገርኳት። ከዛ ድጋሚ እዛ ፈርስት ዋን መጀመሪያ ከሄደችበት ቤት ምንም አልሰራችም። ሄደች ማታ ጧት መለሷት። አንድ በይ የአቡዳቢ ሄዳ የተመለሰችበት ቤት ማለት ነው። ሁለተኛ ደግሞ እዛ ከተመለሰች በኋላ ወር ከሳምንት ነው ወር ከ2 ሳምንት ከርማ ቁጭ ብላ እኔ ጋ የምወስዳት ትልቅ ሰው ናት። ቋንቋ ላይ ነፃ ነች። የምወስዳት አጥታ በቃ እኔ ደግሞ ቤት ውስጥ ራሳቸውን አላጨናንቅም፣ ፈሪ ናቸው። ከዛ ዱባይ ከሆነ ቤት ላኳት፣ ከሆነ ስፖንሰር ቤት ስንት ዋሽቼ ማለት ነው። ከዛ ደግሞ የሰራችው ስንት መሰለሽ? ወር ከ11 ቀን ነው እስተፍሮላ ከ16 ቀን እሺ። እዛ ሰርታ ላይክ እንደተመለሰች ዑድሪም ታውቂዋለሽ? ዑድሪም የኛ ተድቢር እሱን ዘጉት። ኢቨን እንኳ ተዘግቶ ስፖንሰሩ ምን አልኩት? የልጅቷን ደሞዝ ስጥልኝ፣ ብርህን ይመለስልሃን ቢሮ ሲከፈት ስጥልኝ ፕሊስ ብዬ ኢቨን ቦይሱ አለ ቦይሱን ሁሉ አሰምቻታለሁኝ። እዛ ቤት ሰርቻለሁ ምናምን ብላ ኢቨን ለሰራተኛ ሁሉ ሄዳም ብትላጥሩ ነው ዘምዘም እኮ እኔም ብር አስቀርታብኛለች ምናምን ብላ ብዙ ነገር ትላታለች። አይደለም ያንቺን ገንዘብ ጨምራ ትሰጣለች። እሷ አንቺን ገንዘብ አትፈልግም ተረጋጊ ብላ ትናገራታለች። እኔ ምንም አላልኳትም። መሪም ነይ ቶሎ ስሜን ከማጥፋትሽ በፊት ቁጭ ብለሽ የሰውየውን ድምፅ አዳምጪው። ወላሂ የሰውየውን ድምፅ ሜቢ ወይ ሊከሰን ይችል እንደው እንጂ አሰማሻለሁ። የኔንም ድምፅ አሰማሻለሁ፣ የእሱንም ድምፅ አሰማሻለሁ። ኢንሻአላህ ልክልሻለሁ። አዎ 2 በይ። ከዛ ደግሞ ሌላ ቤት ልኪያት 2600 ምናምን ቀራማ ከፈልኩላት ማማ። እዛ ቆይታ ሌላ ቤት ልኪያት እያንዳንዱ ደረሰኝ አለ እኔ ጋ። ግን ክብር አትወድምሽ ምን ላድርጋት? አውጥቻ ጣልኳትን አውጥታ ጣለች ብላ ብዙ ነገር አለች። ጓደኞች አሉ ወላሂ እኔ ሰራተኞችን አንድ ቀን የሚገቡት ሰራተኞች ሰላም መጥቶ ፓስፖርቷ እጅሽ ላይ ያለ ዘምዘም? አዎ አለ። አዎ እቺ ልጅ ምንም ዕዳ የለባትም? አለባት። የምን ዕዳ አለባት? ቀራማ አለባት። የስፖንሰር ብር አልተመለሰም። ኦኬ አሁን አንቺ ቀራማ የከፈልሽበት ከዚህ በፊት ከፈልኩኝ አልሽኝ። ስለዚህ ቀራማ የከፈልሽበት ወረቀት አለሽ፣ ፓስፖርቷም እጅሽ ላይ ነው እርግጠኛ ነኝ። አዎ አለ። እሷ ግን ሰበብ የምታደርገው ያለችው ምንድን ነው?
ከስተመሮቹ የሚመልሱኝ በእንትን ሰበብ ነው፣ ፓስፖርት ስለማይሰጣቸው ነው። መሲ ሰላም ነሽ? መሲ ሰላም ነሽ? መሲ ምንድን ነው ሰላም ነሽ? ኖ አይ እንትን ነው ይሄ በሩን እንትን ብሎት ቀስ ብሎ እንዳይወጣ መጣው ራሱ። እሺ ይኸውልሽ እሺ የምትለው ሰበቡ ፓስፖርት ስለማይሰጣቸው ነው የመለሱኝ ነው የምትለው። ገባሽ? ኧረ ፓስፖርቷ ራሷ ሴትዮዋ ጋር ነበረ። ዝም ብላ ነው ወላሂ ለአድም ልጅ። ሴትዮዋ ግን ጤነኛ አይደለችም። ኢቨን ከተመለሰች ብዬ ማማ ወላሂ ስፖንሰር ታሚም እንዳታረጉብ ብዬ ለምኛቸው እስካሁን ድረስ ታሚም አላረጓትም። ቀራማውን አንቺ ነሽ የምትተሐመሉ ሲሉኝ ችግር የለውም አልኳቸው። ለምን አለባት ቀራማ? አሁን ካሁን በኋላ ያለው እየቆጠረባት ነው። የበፊትን እንኳን ከፍዬላታለሁ። በአሁኑ ወር ደግሞ ቀራማ ስለሌለ በቃ ልጅቷ ቀራማ የለባትም ማለት ነው። አይ አለባት፣ እየቆጠረባት ነው። እሺ ፓስፖርት ኮፒዋን ላኪልኝና ቼክ ላርግላት። ኢንሻአላህ ልክልሻለሁ። በዚህ ዋትሳፕ ላኪልኝ ፓስፖርቷን ቼክ እናድርግ እና ራስሽ ስራ ታስገቢያታለሽ በስነ ስርዓቱ። እኔ ችግር የለ ወላሂ ማማ ወረብል ካባ እኔ ጋር ምንም አይነት ችግር የለም። እስኪ እኔ ጋር ያሉት ልጆች ጠይቂያቸው። አይደለም የሆነ ነገር አይወልሽ እነሱ ስለማያውቁት ነው። እኔ እንዲያውም የመሰለኝ በቪዚት ቪዛ አስገብተሻት ቪዛውን መቀየር አቅቶሽ ከቤት ቤት የምታዞሪያት ነበር የመሰለኝ። አሁን ግን የወልሽ ልንገርሽ፣ እኔ በእኔ ኃላፊነት አዲስ ልጅ እኔ ስራ አላስገባም እንጂ ማስገባ ቢሆን ኖሮ ሲጀመር እኔ ጋር አምጪልሽ ነበር ፓስፖርቱን። ግን እኔ ስለማይሄዱልኝ አዳዲስ ልጆች አንቺ ምን አድርጊ፣ ኃላፊነቱን ወስደሽ አስገቢያት። ቀራማዋ በዚህ ከባለፈው ወር ያሉ ቀራማዎች እየተነሱ ናቸው። እንግዲህ እያየን ነው እኛም በአይናችን። ስለዚህ ተነሳ አልሐምዱሊላህ። ስንት ጊዜ ነው አሁን አንቺ ቀራማ ገብታለሽ ብለሽ የምታስቢው? አይ አሁን ከተመለሰች ኦልሬዲ 20 ቀን መሰለኝ። ከካንስሌሽኑ ልላክልሽ? አዎ ካንስሌሽኗንም ፓስፖርት ኮፒዋን ላኪልኝ። አሁን እንግዲህ ከ20 ቀን ምናምን በፊት ከተመለሰች እንግዲህ ካንስሌሽኑ ከ20 ቀን በኋላ እንደው 19 ቀን ቢሆን ነው አይደል? በማግስቱ እንኳን ቢከነስሏት። ስለዚህ እንዴት አለ ይኸው ሴትዮዋ 2 ወሯን ልጅቷ ወላሂ ልጅቷን እስኪ መከሯት። ከሰማሽ ልጅቷ ጤነኛ አትመስለኝም። ወላሂ ቆይ መሲ እሱ የራሷ ችግር ሊኖራት ይችላል። ሴትዮዋ አልፈልግም ብሩንም ከፈለግሽ አልፈልግም ብላ ነው የመለሰቻት። ወላሂ እያንዳንዱ ሪካርድ አስቀምጡ ነው የምላቸው። ከሄደች ስፖንሰር ቤት ካሁን በኋላ በእሷ ሰበብ ለማንኛውም ሀውስሜድ በቃ የሆነ ርህራሄ እንዳይኖረ ሊሆን ነው። ለምን እኔ አዝናለሁ። ቀራማ ገብተው እንኳ የነሱ ቀራማ ነኝ። ፓስፖርቷንና ካንስሌሽኗን ስጫትና እድሏን ትሞክር። አንቺም ሪስክ መውሰዱ የሚያስፈራሽ ከሆነ ገባሽ ጣጣ ውስጥ የምትገቢ ከመሰለሽ ስጫት ፓስፖርቷን እና እንትኗን ቼክ እናድርግ። ቀራማ ካላት የምን ያህል ጊዜ ነው? ሴትዮዋንም የመጨረሻዋን ስፖንሰር አናግራታለሁ። ስጫትና በጇ ሰዎች ታሜን እንጠራውና ፓስፖርቷን ቼክ ያደርግላታል። ጤነኛ አይደለም። ቆይ መሲ ስለዚህ አንቺ አሁን ፓስፖርት ኮፒዋን ላኪልኝ። የት ነሽ ያለሽው? ማናት ስሟ? ማን ነበር ስሟ? መሪያም ሚዩት ነሽ? እያወራሽ ከሆነ የኔ እህት እያወራች ነው መሰል። ሚዩት ናት። ኧረ ጉድ! እያወራሽ ነው። ከኛ ጋር ነው የምታወራው ልጅቷ። መሪያም ሚዩት ነሽ። አጠገቧ ያላችሁት ለምን አታስተካክሉላትም? መሪያም የት አካባቢ ነሽ ያለሽው? አካባቢውን አንናገርም እኛ። ወይ አደጋ ላይ እንወድቃለን። ወላሂ ዙሌይካ የምትባል ጓደኛ። እሺ እኔ ጋር ይምጣልሽ ፓስፖርትና ካንስሌሽንሽ እኔ ጋር መተሽ መውሰድ ትችያለሽ። ልጆች ያመጡኝ እንደሆነ እንጂ እኛ አካባቢውን አላውቅም እኮ። የት ነው አሁን? አጅማነሽ ቢባል እኔ እኮ ድራይቨር ልልክልሽ ነው። ሄዶ ድራይቨር ከሷ ጋር ይቀበልና ድራይቨር አንቺ ጋር ያመጣልሻል። ካልተናገርሽ ግን ወዴት ሻርጃ ናችሁ? አቡዳቢ ናችሁ? እናንተ ደግሞ አዎ አገሩን ብቻ ተናገሪ። ችግር የለውም ሙኒት፣ እሱን በውስጥ እኔ እነግርሻለሁ። ልንገርሽ ዙሌይካና ከድራ የሚባሉ ሽምግልና ይዘውኝ ቀርበው
ሀቅ አለኝ ሀቅ አለብኝ እና ሀቋን ለእሱ አይደለም ወንድሟን አካውንት ስላመውቀው በወንድሟ አካውንት ነው ማስገባላት አለች እንጂ ጠዋት ሂጄ ማታ የመጣሁበት ቤት የለ ወላሂ ይኸውልሽ በቃ ያለሽንም ሀቅ ከፓስፖርቱ ጋር ገንዘብ አላት አንቺ ጋር አይደለ ለወንድሟ አስገባዋለች ያላትም ገብቶላታል ወላሂ እኔ ሙስሊም ነኝ ኪታብ እመታለሁ ያስገባሽበትን ደረሰኝ ፓስፖርት ኮፒዋን ካንስሌሽኗን አሁን ላኪልኝ ለመሲ ልክና ታሳያለች እንደዚህ የምትሆን ከሆነ ማለት ነው አንቺ አሁን የተረዳሽው ነገር አለ አይደለ? በራስሽ ያልሽ የተረዳሽው ነገር አለ። አዲስ ሲሆኑ ምኑም አይገባቸውም። ችግር ነው ገባሽ? እኛ ተሽለን ካልተገኘን እያንዳንዷን ስቴፕ እያደረግን ያለ ነው እነሱ ሊረዱ አይችሉም። ስለዚህ አንቺ ካንቺ ይለፍ አላህ በሌላ ሰው ይካስሽ። አላት ያላት ነገር ካለ እጅሽ ላይ እሱን አድርገሽ እኔ ጋር የለም ደረሰኝ በቃ ደረሰኝ ካለሽ ደረሰኙን ፓስፖርት ኮፒ እና ካንስሌሽን አድርገሽ ላኪ። የስራውን ባህሪ የሚረዳው ነው የሚረዳው። ስለዚህ ምንም አይነት ነገር ማለት አይቻልም መስጠት። እሺ አንዳንድ ነገር ለቀቅ ስታረጊው ሌላ በረከት ይመጣል። ይሄኛው ደግሞ ወደ ቦታው ይሄዳል። አለቀ። ከሌላው ጋር ልትስማማ ትችላለች። ከአንቺ ጋር ባትስማማ አሁን አጠገቧ ያሉት ልጆች ስራ ማስገባት እንችላለን ስላሉ ላኪልኝ መጀመሪያ ስታትሷን እንየው። ሰላማዊ ነው ቀራማ ብሎክ ምናምን የለባትም። ካላስቲ የለባትም ብሎክ እንዳታረጋት ብዬ ለምኛታለሁ። እንትና ይቺ ደላላዋ እዛ ያለችውን በጣም ስለለመነችኝ ባለፈው ባለማወቅ ነው ምናምን አለች። ወንድሟ ብዙ ነገር ስለኝ እኔም ተናድጄ ነበረ። መሪያም ይሰማሻል የምለው ከፓስፖርትሽ እና ከካንስሌሽኑ ውጭ የነበረውን ብር ለወንድምሽ ልክ ያለው ሪሲት ልካለው ብላለች። በዚህ ትስማሚያለሽ? እኔ ጋር እንድታመጣው ላድርግልሽ? ፓስፖርቱን እስማማለሁ ግን ማለት ነው ለወንድሟ ልክላታል። እኔ ችግር ላይ ሁኜ ከዚህ ላይ ማለት ነው ልጆች ጋር ተጠግቼ 4 ቀን ብር እንዳያደርኩ ለምን ወንድሟ የምትል ለራሴ ሀቄን ለራሴ የማሰጠኝ ዙሌይካ የምትባል ከድራ የምትባል ቢሮ አስቀምጠው ሀቅ አላት ለእሱ አልሰጣትም ለወንድሟ የምትል እኔ እዚህ ላይ ተቸግሬ እያለሁ ማለት ነው ከወንድሜ ምን አላት? ኧረ ተረጋጊ በያት እስለን እሷ እያለች ነው ፈቲያ የምትበለው ጓደኛ የሆነች ከመጣች መድረክ ላይ ዘምዘም መድረክ ላይ ስለሆንኩ ነው ዛሬ አወራሽ መድረክ ላይ ስለሆንኩ ነው። ይኸውልሽ መሬም ወላሂ العظيم ዝም ብለሽ ሽምግልና ነው ያስገባሽና ወላሂ ላዝምሻለሁ። ወይ ሌላ ቀርቶ አንድ ልጅ ማሚ ላኪላትና ፓስፖርቷና ካንስሌሽኑን ትላክ። ከዛ በኋላ ብሬን አልተቀበሉልኝም ብላ ደግሞ ሌላ ወሬ አልፈልግም። ቆይ አንዴ አካመነችበት። አዎ የለኝም። እሱን ያንቺን ሚውት አድርጊና እሷን አንቺ አግባቢያት እኔ እሷን አወራታለሁ። ነይ መሪም ነይ እዚህ ጋር ሆኝ በትልቁ መሪም ሚውቱን ፍቹ አንዴ ወላሂ ዛሬ ማለት አንዴ መሪም አዳምጪ አንደኛ ይኸውልሽ አንቺ ሙስሊም ነሽ አይደለ? አልሐምዱሊላህ በይ አንደኛ። ሁለተኛ ነገር አላህ እንኳን በገንዘብ አለፈልሽ። ሞተሽ ሬሳው መሄድ ስንት አለ خلاص ፓስፖርትሽንና ካንስሌሽንሽን ትስጥሽ። ስራ ተፈልጎ ትገቢያለሽ። ነገ አላህ ጉልበት ሰጥቶሽ አይደለ ሰርተሽ ብር ያገኘሽው። ስለዚህ ታዩ ካንስሌሽንና ፓስፖርትሽን ታሜን እንጠራዋለን። አሁን ፓስፖርቷን ማሚ ትላክልሽና ፓስፖርቷን እዚሁ ቼክ ይደረግና ምንድነው ቀራማ ምንድነው ያለብሽ ተብሎ እንትን ይባላል። ወላሂ ታቀስኝስ ወላሂ ዛሬ ቆይ አዳምጪ ፈቲያ ዋንዴ እሺ ዘምዘም መንበር ያስተላልፍለት አንቺ ነሽ አይደለም? አሁን ባለፈው ኦኬ ደረሰ አልተላከልኝም እያለች ዘምዘም ይኸውልሽ አሁን አንቺ ምን አድርጊ መሰለሽ 17 የጀመርኩ እስከ ዛሬ ድረስ ለወንድሜ 29 ሺህ ብር ልካለታል። የ15 ቀን ደሞዝ ወላሂ እስከ ዛሬ የትጀኑኝ ዘምዘም አንቺ ላኪልኝ በዋትስአፕ ዛሬ መድረክ ላይ ስለሆንኩ ነው። እንዴት አንቺ ላኪልኝ ፓስፖርት ኮፒ ካንስሌሽኗን እና ያስገባሽበትን ላኪ።
እኔ ለበስኩ እሺ አንዴ ማዘር ላውራቸውና ከዛ ሁሉንም ነገር የእሷን እናት ነው እኔ ላውራት አንዴ ኖ እኔ እሺ መሲና አናግሪያት እሺ ዘምዘም አናግሪያት መሲ እሺ ዘምዘም እንዴት ነሽ አቤት አልሐምዱሊላህ ዘምዘም ምናልባት 6 እሷ ከመጣች ስንት ጊዜዋ ሆነ ኢማራት ከገባች? አረ ቆይታለች፣ ግን ያሳለፈችው እዚሁ ስንት ጊዜውን ንገሪኝ አንዴ። ስንት ጊዜ ፓስፖርቷ ላይ ነግርሻለሁ ማማ። ወይ ነገ ማለት ወይ አመት ምናምን አልፏታል? አመት ምናምን ያልፋታል? ኖ አይሆናትም። ማክሲማም 6 ወር እንደዛ ቢሆናት ነው። 8 ወር ሆናታል አይደለ? ወላሂ ፓስፖርት እንትኑ ላይ የሆነ ፍትም አለ አይደል የገባችበት እሱ ላይ ተቆጥቷል። የኔ ጥያቄ ስንት ቤት ገብታለች ስራ? አንቺን ስምች እንዲጸዳ እሷም ውስጧ እንዲጸዳ ማለት ነው። ኦኬ እሷ ስለና አትሰማቸውም። ነገ ጧት የምታዩት ነገር ይሆናል። ትሄዳለች፣ ትመጣለች። ግን ብዙውን ታይም ያሳለፈችው ቤት ነው። እኔ በጣም ታሳዝነኝ ነበር። ኢቭን አንዳንድ ልጆች ሲመለሱ በራሳቸው ጥፋትም ሆነ በስፖንሰር ትንሽ እንድጠነክሩ እያለ እንቆጣለን። ወላሂ አንድ ቀን አፊን ከፍቼ ተናግሬያት አላውቅም። ኢቭን ቢሮአችን ተዘግቶ ስንት ብር ነው ለወንድሙ አንቺ ጋር ለወንድሙ አስገቢ ያለች? ስንት ብር ነው የገባላት? 800 ይሆን እንደዛ ነው። አይ ዶንት ኖ። ቆይ እስኪ ጓደኛዬ ነች ያስገባችላት ነው። አሁን አንቺ እያልሽ ያለችው ዋላ 1 ድርሃም የላትም እያልሽ ነው? ኖ ስንት ብር ነበር ያስተላልፋት? 600 ድርሃም ነው ያስተላልፋት። በቃ ልጅ ከመጣች ቆይ አንዴ መሪማ በእናትሽ አንዴ ከመጣች 8 ወሯ 600 ድርሃም ብቻ ነው የሰራችው። ኖ ይኸውልሽ ማማ ቀራማ ገብታ ነበረ። ባለፈው እንዳልኩሽ 2600 ገብታ ነበረ። በራሳቸው ጥፋት ሲሆን ብዙ ልጆች ራሳቸው ናቸው የሚተሐመሉት ቀራማውን ማለት ነው። ከዛ እኔ ከፍዬላት ስንት ለሴትዮዋም ስንት ላኪላት አለቻት? 400 ድጋሜ እንደመጣች ደግሞ አይ ቀራማይን መቀነስ ፈልጋለሁኝ ስትል እሺ መሪም ይሄን ለቤተሰቦች ላክልሽ ወይስ ምንድን ነው ስላት አይ የቀራማይን ክፈይልኝ ስንት ቀሪ ያለብኝ 800 ሲነሳ ስትለኝ አይ ሞ 800 ይልሽ አንዴ ሴትዮ የላከችልኝ ለቀራማ ብላ ቆይ ላስብልሽ 400 ላከችልኝ 400 ከዛ ደግሞ ድጋሜ ሴትዮዋ ስንት ነበር የሰጠቻት? ኢቭን አስፈርሚያት ሁሉ ምናምን አለ። የሰራችው 29 ቀን ነው። 29 ቀን ላይ ደግሞ ስንት መሰለሽ 800 ምናምን 800 ያኔ ጉዲ 800 ሰጠቻት። ከዛ ይሄ ቀራማዋም የተከፈለ በሷ ብር ነው። ቀራማ እሺ ቀራማ ስለምትከፈልኩ አንዴ ፓስፖርት ኮፒ ለሙኒት ላኪላትና ፖዚን እንጥራትና 1200 ኦኬ ኢንሻአላህ 1200 ከፍላለች። እና ደግሞ አሁን ቲክቶክ ላይ ማውራት እኔ ፈቃደኛ አይደለችም ማዘር ናይ ማዘርን ታያቸው ማዘር ከእናትሽ ጋር ነው የምትሰሪው? ቤተሰብ ጋር ነው የምትሰራ። አሁንም እየደወለች ነው ወይ እሷን አውርቼ ከቲክቶክ ውጭ ብታወሩኝ አሪፍ ነው። ላኪልኝ፣ እኔም አዋራሻለሁ፣ በውስጥ የምትለውንም ነግርሻለሁ። አንቺም ከደወለችልሽ አንሽና አዋሪያት። ማሚ ግን አሁን እሷ ስልኩም ከመዘጋቱ በፊት ማለት ነው ፓስፖርቷን አንዴ ትላክና ፓስፖርቷ መሪማ ቀራማ ገብታ ከዛ ቀራማ ተከፍሎላት ያውቃሉ የሚለውን ቼክ ማድረግ አለ። እልክልሻለሁ። እሺ ላኪልኝ። እሺ ዙሌካ ማለት አንቺ ጋር ናት ያለችው? ወይ ማማ ቲክቶክ ላይ አውጡኝ። ማዘር በጣም ተቆጥታለች። አልወጣሽም እኮ ቲክቶክ ላይ አይደለሽም አይደለ? በጣም ነው የተቆጣችው። ኖ እኔ በእኔ ስልክ ነው አንቺንማ የእኔ ስልክ ነው እያወራሽ ያለሽው።
እነሱ ቲክቶክ ላይ ሆነው ነው ድምጻቸው የሚሰማሽ እንጂ በየቱ ጋር አድርጌ ያስገባሻለሁ? ኦኬ ድምፅሽ ይሰማል። አስፈቅጄሽ የለ እንዴ? ድምፅሽ ይሰማል ስልሽ ቤተሰብ ደግሞ አይፈልግም። ለዛ ነው። በቃ ላኪልኝ ለእኔ። እሺ ኦኬ ባይ። ስለዚህ አንዴ በፓስፖርቷን ቼክ ይደረግላት። ቀራማ 2000 ምናምን ድርሃም ነው ተከፈለ የተባለው አይደለ? ስለዚህ ያንን ቼክ ይደረግላት። ከተከፈለ ተከፈለ ነው፣ ካልተከፈለ ደግሞ ብሯ ታሜን ጠርቻለሁ እኮ ሼር አድርጎለት። እሺ ታሜ ጋይስ እኔ ቪዲዮ ላይ ገብታችሁ ማለት ነው ፖስት ያረኳቸው ከላይ መጀመሪያ ገራከች የኔ ይጠፋል። አንቺ ጋር ውሰጂና ከላከችልኝ እልክልሻለሁ፣ ትልኪላቸዋለሽ። ችግር የለም። እሺ መሪማ ልጅቷ ፓስፖርቱን ላኪ ብለናት ቆይሽ ልካለሁ ብላ አላከችልንም። ስለዚህ ስትልክ እናሳውቃቸዋለን። አንደኛ፣ ሁለተኛ ነገር ደግሞ እሷ እያለች ያለችው ገንዘብ የላትም እኔ ጋር ነው። ስለዚህ ይሄንን ደግሞ ሊፈታላችሁ የሚችለው እሷ አለኝ የምትል ከሆነ እሷ ደግሞ የለም የምትል ከሆነ ኤምባሲ ነው ችግራችሁን ሊፈታላችሁ የሚችለው። ስለዚህ ኤምባሲ መሄድ አለባችሁ። ራሱ ቀርታ እኮ ካንስሌሽንና ፓስፖርቱን ሰጥታ ስራ ብታስገባት ነው እኮ። አሁን እናንተ እኮ አስቀየሳችሁት ነገሩን። መጀመሪያ እኮ እሱን ነው እየጠየቅን የነበረው። አሁን እሷ ችክ ስትል እኮ ነው ፓስፖርትሽና ካንስሌሽን ይስጡሽ፣ ከዛ ስራ ፈላልገው እነሱም ያስገቡሽ የሆነ ቢሮ ጋራ። እሺ ብርሽ ይቅር ላላህ መች እሺ አለችን። አሁን አንቺ ዝም ብለሽ በውስጥ በኩል አናግሪያት። ማንን በመሀላችን ያለው ገንዘብ ላፊት እንጠያየቀዋለን። አንቺ የለም ካልሽ ፓስፖርቴንና ካንስሌሽኔን ላኪልኝና ስራ ልግባ በያት። መድረክ ላይ ድረስ የመጣው እኮ እናንተን አስጠኛል። ጀመር ይኸውልሽ ልንገርሽ፣ በአሁን ሰዓት ማንም ሰው ገንዘብ ሳያወጣ ሰው ስለማያመጣው የፈለገ ነገር ቢሆን የትም ቢሮ የመጀመሪያችን አይደለም። እንዲህ አይነት ነገር ስናናገር ወጫቸውን እየሰጧቸው ነው የሚወጡት። ይቺ ልጅ እኮ በሰላም ልስጣት ብላ ነበር። አሁን አንቺ መሟገት ስትጀምሪያት ነው እንጂ እንትን ያለችው መጀመሪያ። በፍቅር ስልል እኮ ታች ስዲቡ ታች ጦጦፍ ይሳደቡ። የሚገርምህ እኮ ቡሽራ 10 ይሳደቡ። ለዚች ልጅ እኮ አሁን አንድ ውሃ መግዣ ብለው አይሰጧትም። ወዲያ ያየሆነ ለምን አትሳደቢ? ምንም በስድብ ምንም የሚመጣ ነገር የለም። እልህ ውስጥ ከገባች ጠፍተሻል አልሰጥም እንዲያውም ብሎክ አድርጓት ማለት ትችላለች። ስለዚህ ለአንቺ የሚጠቅምሽ ከአንቺ ይለፍ። አላህ ያውቃል አይደል እንዴ? ሀቅ አንቺ ጋር ከሆነ የሀቅሽን ታገኛለሽ፣ ከእሷ ጋርም ከሆነ እሷም ታገኛለች። ይቅርታ በቃ ስለጨነቀኝ ነው ይሄን ያደረኩት ስጪኝ ብለሽ ሽማግሌ ይኸውልሽ፣ አንዳንዴ ሽማግሌ የሚመጣው ሽማግሌ ነገርሽንም የሚያበላሽ ይሆናል። ሽማግሌ ስትልኪ ገባሽ? አሁን ሰምተሽኛል። መጀመሪያ ያልኳት ይሄ ክስ አይደለም። እኛ በሽምግልና ነው የመጣ ነው ለአንቺም ለእሷም ለመቆም እንጂ ሰው እልህ ይዘዋል የከሰስሹ ሲመስለው ወይ ክፉ ቃል የተናገርሹ ሲመስለው። ፍቅርን የመሰለ ነገር የለም። ሞኝ አትሁኚ። አሁን አንቺም ሜሴጅ ላኪላት ትስማው። በቃ ላደረግኩት ነገር ይቅርታ ስጭኝና ለልጆቼ ልስራ ብለሽ በያት። እሺ ከኛ የአንቺ ነው የሚሻለው። ለእኔ መልስ ከሰጠችኝ አልነግራታለሁ። አመት ይደበታል። ቆይ አንዴ አናግሯት። ባለቤቷ የሚያቻት ነው የቤቱ ልጃቷ። አናግሯት ነው
ስለዚህ መብረቁ ወይ አንተ ታወራታለህ። ሰላም ሰላም ሎኬሽን የላኩልሽ አይደለም? ደህና ነኝ ያለው መብረቁ አቤት ባለጃዛው እና መጀመሪያ ተሰርኳል ልጅ እንዴት መሰለሽ አሁን ወንድሟም እኮ እሷ ስልኳን ሰታ ምናምን ያናገረኛልና እሱ ምለው በቃ ማለት ያለፈው አልፎ ሁሉም ነገር ትተሽ ስራሽን ስሪ ምናምን እንደዛ ነው ያላትና እኔ ደግሞ ያው ስራ ከሊወልም ማስገባት አልችልም ምክንያቱም የሆነ ነገር ብደርስበት እኔ በኋላ ስለምጠይቅበት ማለት ነው። ስለዚህ እናንተ አሁን እሷም ስለብሩ ከወንድሟ ጋር ተነጋግሮ ይጨርሱና ምክንያቱም እሷ ወረቀት ልኬለታለሁ ሪሲት አለኝ ካለች ከወንድሟ ጋር ይጨርሱ ምክንያቱም እዛ ስለምትተዋወቁ ማለት ነው። ስለዚህ እናንተ አሁን እኔ የምላችሁ እኔ ሌላ ነገር ምንም አስቸግራኝ አይደለም አልሐምዱሊላህ ከኛ ጋር ነው ያለችው እንደተባለም እንደቀድም እንደተባለው ምናምን አይደለም ይቅርታ አድርግልኝና እኔ ለዛ አይደለም እንደዛ ያሉት ልጆቹ እንትን ብሎ ነውና ስለዚህ በዛ አይደለም ወላሂ ምን ተታወቀው ያቀኛል። ስለዚህ ማዬ እኔ ምልሽ ለልጅቷ እናንተ በአላህ ነው የምጠይቃችሁ ልጅቷ በጣም መስኪን ስለሆነች የሆነ ነገር ከምትወድቅ እናንተ የምታረጉት የሷን ካንስሌሽን ተቀበሉለትና ፓስፖርቷን ተቀበሉለትና ካማ ካልገባች እናንተ ተባብራችሁ ስራ አስገቧት። እኔ ስራ ማስገባት ያለው እሷን ጠይቋት። ስለ ቅድም ተባለ የተባለውን ደግሞ ስለኔ እሷን ጠይቋት ችግር የለውም። ገብቶሽ አይደለም? ስለዚህ ማማዬ ልጅቷ በጣም ምስኪን ስለሆነች እኔ የምፈልገው እሷ ፓስፖርቷን አግኝታ ካንስሌሽኗን ፈልጋ እንትን ብላ ስራ እንድትገባ እንደዛ አድርጉለት። ወይ ደግሞ ከተቻለ እንትን የምትሉትም ከሆነ ወላሂ ሁላችን ማለት ነው ብናግዛትና ብናረጋት ነው የሚለው። እሺ ማማዬ ምክንያቱም አንቺ አሁን ልጅቷ ያለችው አንቺ ጋር ነው አይደለ? አዎ እኔ ጋር ናት ማማ ቦንቱ ይባላል። አንቺ ጋር ከሆነች አዳምጪኝ የምልሽን አሁን ሙኒት አናግራት ልጅቷ ካንስሌሽኗና ፓስፖርቷን ሰጣለሁ ብላለች። እሷ ልጅቷ እንደዛ እያለች እያለ እናንተ ልጅቷ ደግሞ ምን አለች? ሀቄንም ተቀበሉ አለች። ያችኛዋ ብር አለኝ እችኛዋ ብር አለኝ ያችኛዋ ብር የለኝም የለብኝም ነው የምትለው። ስለዚህ መሲ እንዴት መሰለሽ እኛ እሱን ያኔ የምታወቁት እነሱ ናቸው። ገብቶሻል አይደለ? ማን ልበል? እሺ ምን ነበር? የለኝም ምን ዩዝድ ቃል ይዝም እኔ አልክም። ይሄኛው ሳምሰንግ ነው ስሙሉ ሳምሰንግ የሚሰማሽ ከሆነ ስለዚህ እነሱ አሁን ፓስፖርቷን ሙኒት ስላናገረቻት ለሙኒት ወደ ቢሮ ቀራ እንትን ፓስፖርቷና ካንሰሌሽኗ የምትልክላት ከሆነ ላከችላት። ማትልክላት ከሆነ ግን አንቺ ቤት ስለሆነ ያለችው ኤምባሲ ይዘሻት ትሄጃለሽ ወይ? ፈቃደኛ ነሽ? እኔ ማማዬ ልጅቷን እኮ እንትን ወይ ሰርቀና እንትን ብለን አይደለም እኛ የምናግዘውን ከሆነ ችግር የለም። እኔ ወስዳታለሁ ችግር የለብኝም። ሙኒትም ስለዚህ መጀመሪያ በቃ አሁን ነገ ዛሬንና ነገ እዛ ለመሄድ ደግሞ እሷም እኮ ወላሂ ሳንቲም ያስፈልጋታል ማለት ሌላ ነገር አይደለም። የቤትን የምናምንን አይደለም የታክሲ ምናምን ታውቂያለሽ። ገብቶሻል አይደለ? ስለዚህ ለእናንተ ያላችሁት አጅማን ነን እኛ አጅማን ኤምባሲ እኮ ማይሚያ ማማዬ እኮ ለኔ አሁን የምልሽ መሲ ባጭሩ ልንገርሽማ ባጭሩ ፓሱ እሷ ብሏን ከቤተሰቦቿ ጋር ከምትተዋወቁት ጋር ይነጋገሩ። ስለዚህ እናንተ የእሷን ካንስሌሽን እና ፓስፖርቷን ተቀበሉለትና እናንተ በቢሮ ስራ ብትገባ ምክንያቱም አሁን በውጭ ላይ ስራ ገብታ ለእሷ ጥሩ አይደለም። ገብቶሻል አይደለ? ስለዚህ እንደዛ አድርጉለት ነው የሚለው እኔ ይሄን ነው የምናገረው። ምክንያቱም እኔ ከሊ ወልዲ ማስገባት አልችልም። ስለነገ የሆነ ነገር በደርስበት ተጠያቂ ነኝ። አዳምጪኝ። አሁን እኮ እኔ የምለውን ደግመሽ እያልሽ ነው። እኔ እያልኩሽ ያለሁት ኖርማሊ ሙኒት ስላናገራቻት ልጅቷን ቢሮም ታዋቂ ህጋዊ ስለሆነ ችግር የለም። ሰዎቹን ደግማ ነገ ሙኒት ታወራታለች። ገባሽ? ከዛ በኋላ ነገንና ከነገ ወዲያ አይተን
የማይሆን ነገር ደግሞ ከሆነ ፓስፖርቷን አሁን ማለት ሀሳቧን የምትቀይር አይመስለኝም ልጅቷ። እሺ ብላለች። ከሰጠቻት ሰጠቻት፣ ካልሰጠቻት ግን ኤምባሲ ይዘሻት ትሄጃለሽ ወይ እኮ ነው የኔ ጥያቄ። ማማዬ እኔ ለምን አልነገርኩሽ እኮ አሁን እኔ ስራ አለኝ ነገር ግን ስራም ስለሚሄድ ያኔ እንትን ካልሆንኩኝ እሄዳለሁ። ግን እናንተም ደግሞ በውጭ አሁን እንትን የምትለው እሷ ታራራሽ እኛ ቤት ውስጥ ያለነው ሳንቲም የለምቷን ይዘን ልጆቹ ደግሞ እንትን ለማለት አይችሉም። ለዛ ነው። እሺማ ኦኬ። ስለዚህ ምንድነው ይደረግ እያላችሁ ያላችሁት? ድራይቨር ያርግታችሁላት የሚያመላልሳት ካገኛችሁ እንሄዳለን ከሷ ጋር። እኛ ድራይቨር የሚያዘጋጀው አንዷታ ታዲያ እናንተም በዚህ ተባበሯት። አንቺ ለምን አስረጃስም አንቺ ያለው እኮ እየተባበርኳት ነው። እኛ ጋር ነው ያለችው ሙኒት እኔ ጋር ነው ያለችው። ማማዬ አዳምጪ። በምን ነው የምንወስዳት መሲ? እንደናንተ ይዳገር ቁጭ ያለ ልጆች ነን። አንዴ በስርዓት አውሪ። በመረጃ እኔ ድራይቨር ጀመር ስነ ስርዓት ይኖርሽ ለምትናገሪው ንግግር እንዴ። አንዳንዴ ቢጋር የቀጠራችሁት ሰው ያለ ያህል እንዳይሰማችሁ እሺ። ስርዓት እዚህ ጋር ከስተመሮች ቁጭ ብለዋል። እሺ እዚህ ካንቺ ጋር ስዳረቅ እዚህ ጋር እንዴ ልትተባበሯት ነው አይደል እንትን ያላችሁት። ስለዚህ እስከ መጨረሻው ተባበሯት። ኤምባሲ ይዛችኋት ሂዱ እንዴ።